ጸሎተ ሐሙስ። ጌታችንና ኢየሱስ ክርስቶስ ለአርያነቱ በጌቴሰማኒ ሲጸልይ በማደሩ ጸሎተ ሐሙስ ተባለ። እንዲሁም ሕጽበተ ሐሙስ። በዚህ ዕለት መምህራቸው ሆኖ ሳለ ባጭሩ ታጥቆ አደግድጎ ወገቡን አስሮ የደቀ መዛሙርቱን ያጥብ ዘንድ በትህትና ዝቅ አለ። ይህም የሚያሳየው ከትህትናው ባሻገር የዓለምን ኃጢአት ለማጠብ የመጣ መሆኑ ነው። ከሰባቱ ሚስጥራት ቤተክርስቲያን አንዱ በዚህ ቀን ተመስርቷል። ጌታችን በሚሰተ ሐሙስ ከደቀ መዛሙርቱ ጋር ለእራት ተቀመጠ። ህብስቱንም አንስቶ ባርኮ ከቆረሰ በኋላ ይህ ስለናንተ በመስቀል ላይ የሚቆረሰው ስጋዬ ነው፣ እንካችሁ ብሉ። የወይኑንም ጽዋ አንስቶ ይህም ስለናንተ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ ሲል ተናገረ። እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። ይህ ማልቲቪ ነው። ዛሬ በዕለተ ጸሎተ ሐሙስ በሰው ልጅ ታሪክ ውስጥ እጅግ አስገራሚና አሳዛኝ ስለሆነው ሰው እንነጋገራለን። ብዙዎች ስለሚነጋገሩበት፣ ብዙዎች ስለሚጠቅሱት ስለ አሳዛኙ ይሁዳ። በአንድ በኩል የእግዚአብሔር ልጅ በአካል የመከተል እድል ያገኘ። በነገራችን ላይ በዚህ ጽሑፍ መጨረሻ ኤፍሬም ስዩም ከጻፈው ግጥም እንዲሁም ደግሞ ከጻፈው የይሁዳ አፈ ታሪክ እናካፍላችኋለን። አብራችሁን ቆዩ። በሌላ በኩል ደግሞ በገንዘብ ፍቅር ታውሮ ጌታውን ለሞት አሳልፎ የሰጠ ስለ አስቆሮቱ ይሁዳ እናወራለን። የይሁዳ ውድቀትና አሳዛኝ ፍጻሜ ምን ያስተምረናል? በክህደትና በጸጸት መካከል ያለው የሐሰት መስመርስ ምንድነው? አብራችሁን ቆዩ። ይሁዳ ማን ነበር? የመጀመሪያው ክብር። ይሁዳ ልክ እንደ ሌሎች ሐዋርያት ከገሊላ የመጣ ሳይሆን ከደቡባዊ ይሁዳ ግዛት ከሬዮት ከምትባል ስፍራ የመጣ ሰው ነው። ለዚህም ነው አስቆሮቱ ከሬዮት የመጣ ተብሎ የሚጠራው። ይሁዳ ተራሱ አልነበረም። በጌታችን ዘንድ እምነት ተጥሎበት የሐዋርያት የገንዘብ ያዥ ወይም የጥቅል ቤት ኃላፊ ነበር። ታምራትን አይቷል፣ ትምህርትን ሰምቷል፣ ከጌታ ጋር በአንድ ማዕድ ተቀምጧል። ነገር ግን በዚያ የተቀደሰ ልብ ውስጥ አንድ አደገኛ ዘር በቅሎ ነበር። እሱም የገንዘብ ፍቅር ነው። ለ30 ብር የክህደቱ መሳም። የይሁዳ ውድቀት በአንድ ጀንበር የመጣ አልነበረም። በልቡ ውስጥ ያለው ስግብግብነት ቀስ በቀስ የጌታውን ፍቅር በላው። በመጨረሻ የዓለምን መድኃኒት በ30 ብር ብቻ አሳልፎ ለመስጠት ከካህናት አለቆች ጋር ተስማማ። የአስፈሪ ምሽት በጌቴሴማኒ የአትክልት ስፍራ ደረሰ። ይሁዳ ጌታውን ለጠላቶቹ አሳልፎ የሰጠው በፍቅር ምልክት በሚታወቀው በመሳም ነበር። መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ይህም ክህደት በታሪክ ውስጥ እጅግ ጥቁር ጠባሳ ሆኖ ተመዝግቧል። የህሊና ወቀሳና የጸጸት ዋጋ። ጌታ ተይዞ የሞት ፍርድ ሲፈረድበት ይሁዳ ድንገት ከእንቅልፉ የዋነነ ይመስል በሰራው ስራ ተሸበረ። ያገኘው 30 ብር አልባረከውም፣ ይልቁንም እንደ እሳት አቃጠለው። ብሩን ይዞ ወደ ካህናቱ ተመለሰና ንጹሕ ደም አሳልፌ በመስጠቴ በድያለሁ ብሎ ጮኸ። ካህናቱ ግን እኛ ምን አገባን፣ አንተው ተጠንቀቅ አሉት። ይሁዳ ብሩን በቤተ መቅደስ በትኖ በታላቅ ተስፋ መቁረጥ ወጣ። ያ ብር ግን የደም ዋጋ ስለነበር ካህናቱ ለቤተ መቅደስ አልተጠቀሙበትም። ይልቁንም አኬልዳማ ወይም የደም መሬት የተባለውን የመቃብር ስፍራ ገዙበት። አሳዛኙ ፍጻሜ፣ ተስፋ መቁረጥ። የይሁዳ ትልቁ ስህተት ክህደቱ ብቻ አልነበረም። ከክህደቱ በኋላ ይቅርታ አላገኘም ብሎ ተስፋ መቁረጡ እንጂ። ጴጥሮስም ጌታውን ክዷል፣ ነገር ግን ወደ ጌታው ምሕረት ተመለሰ። ይሁዳ ግን ወደ ራሱ ጥፋት ብቻ ተመለከተ። ስለ አሟሟቱ የታሪክ ምሁራን መጽሐፍ ቅዱስ እንደሚገልጹት ራሱን በዛፍ ላይ አንቆ ሰቀለ። የታሪክ አባቱ ፓፒያስ እንደሚለው ይሁዳ ራሱን ቢሰቅልም ወዲያው አልሞተም ነበር። ይልቁንም ሰውነቱ እጅግ አብጦና ከብዶ በመጨረሻ በወደቀበት ስፍራ ሆዱ ተቀዶ አንጀቱ ሁሉ ፈሶ በሚያስደነግጥ ሁኔታ ሞተ። ይህ የክህደት የተስፋ መቁረጥ መራር ፍጻሜ ነበር። የማልቲቪ ተከታዮች የይሁዳን ታሪክ የሚያስተምር ትልቅ ቁም ነገር እንዳለው እናስባለን። በማስከተል ኤፍሬም ከጻፈው የይሁዳ እናት ከሚለው ግጥምና እንዲሁም ደግሞ የመጨረሻው እራት ስለሆነው የሊዮናርዶ ዳቪንቺ ስዕል ስለሱ አፈ ታሪክ እናጋራችኋለን። አብራችሁን ቆዩ። እንኳን ደህና መጣችሁ ወደ ማልቲቪ። ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም በአንድ ቦታ። ፈጣንና እውነተኛ መረጃ ከኛ ዘንድ ያገኛሉ። ጥራት ያለው መዝናኛም አይጠፋም ከማልቲቪ። ማልቲቪ
ሊዮናርዶ ዳቪንቺ የመጨረሻው ራት የሚለውን ስዕሉን በሚሰራበት ወቅት አንድ ችግር ገጠመው። ከ10 ዓመታት በላይ በፈጀው በዚህ ስዕል ስራ ላይ 2 ሞዴል መሆን የሚችሉ ሰዎች ጠፉ። ኢየሱስንና ያስቆሮቱ ይሁዳን። ዳቪንቺ የካቶሊክ ቤተክርስቲያን ኃላፊዎችን ጭቅጭቅ መታገስ ከአቅሙ በላይ ሆነበት። ስዕሉ እንዲጨርስ የተሰጠው ጊዜ የተገባደደ ነው። የትንፍጩ አይነት መርህ። ከዕለታት ባንዱ ዳቪንቺ ሞዴል ፍለጋ ወደ ከተማ ወጣ። በአራት ማዕዘን መተላለፊያዎች ጥግ ቆሞ ክርስቶስንም ይሁዳንም ወክሎ መሳል የሚችል ሞዴል አጣ። ከብዙ ፍለጋ በኋላ ድንገት አንድ ሰው ብቅ አለ ከገበያ መሃል። የአጥንት አወራረዱ፣ የአይኖቹ ውበትና ጥልቀት፣ ቁመናው፣ የአፍንጫው አወራረድ፣ ጺሙ፣ እርጋታው፣ አትኩሮቱ ቁጭ ኢየሱስን ወደ ስቱዲዮ ይዞት ገባ። ቀለሙን በጠበጠው፣ ሽሩጡን ታጠቀ፣ ሰውየውን ከፊቱ አስቀመጠና ስሎ ጨረሰ። አሁን የመንፈስ መረጋጋት እየተሰማው ነው። ነገር ግን አንድ ሰው መገኘት አለበት፣ ይሁዳን የሚመስል። የአስቆሮቱ ይሁዳን ስብዕና መወከል የሚችል ሰው በሀገሩ ጠፋ። 12ቱም ተስለዋል። የይሁዳ ቦታ ባዶ ነበር። የመጨረሻው ራት ከይሁዳ ውጪ ባዶ ነው። ኢየሱስም ወደ ደረቱ ቀርቦ የሚያነጋግረው ዮሐንስ አለ። ሌሎቹም እንዲህ። ነገር ግን እጁን ወደ ወጪቱ ከመሲህ እጁ ጋር የሚያጠልቀው ይሁዳ የለም። እርሱን የሚመስል ሞዴል አላገኘም ነበርና እነሆ 3 ዓመት አለፈ። የይሁዳን ፍለጋ ከ3 ዓመት በኋላ ከቀናት ባንደኛው ዳቪንቺ ወጪና ወራጁ በሚመላለስበት መንገድ መሃል አንድ ሰው አስተዋለ። ፊቱ በመጠጥ ብዛት የተመጠጠ፣ አይኖቹ ከጉድጉዶቹ ወጥተው ሊወድቁ የደረሱ፣ ሁሉንም የሚመለከቱ መረጋጋት የተሰናቸው የሚመስሉ፣ ያለ እረፍት የሚንቀጠቀጡ ቅንድቦች ያሉት መልከ መልካም የነበረ የሚመስል የአካሉ ጉስቁልና የመንፈሱን መታወክ የሚሰብክ አንድ ሰውን ተመለከተ። ቀርቦም እኔ ሰዓሊ ነኝ፣ ለምስለው ስዕል ያንተ ገጽታ ያስፈልገኛል፣ ብስለህ ምን ይመስልሃል ሲል ጠየቀው። ዳቪንቺ ሰውየው በስላቅ እየሳቀ በጥርጣሬ እየተመለከተው መልካም፣ እኔ ምን ቸገረኝ፣ ሳለኝ፣ ነገር ግን ትከፍላለህ አለው። ተስማምተው መንገዳቸውን ቀጠሉ። እንዴት መቀመጥ እንዳለበት ለይሁዳ ስሜት በሚቀርብ ሁኔታ ሰውየውን ካሰናዳ በኋላ ስዕሉን ጀመረ። ከሰዓታት በኋላ ስዕሉን ጨረሰ። የእፎይታ ስሜት የሰዓሊውን መላ አካል ወረረው። አሁን የሚጨቀጭቀው የሚነዘንዘው አይኖርም። የተሳለው ሰው ገንዘቡን ተቀብሎ ሊወጣ ካለ በኋላ ተመልሶ ስዕሉን ማየት እንደሚችል ጠየቀ። ስዕሉ ወደ ሰውየው አይኖች አዞረለት። እጁን አገጩ ላይ አስደግፎ ለበርካታ ሰዓታት ምስሉን ያስተውለው ገባና በጥርጣሬ አይነት አነጋገር ይህን ስዕል ከዚህ በፊት ሳላየው አልቀርም አለ። በፍጹም አይተው አታውቅም። ይህ ስዕል ገና አደባባይ ያልወጣ ያልታየ የራሴ ብቸኛው ስራ ነው። ሰውየው አቋረጠው። ቢሆንም ይህንን ስራ ከዚህ በፊት በእርግጠኝነት አውቀዋለሁ። የት? ዳቪንቺ ጠየቀ። እዚሁ ከተማ ከዚህ በፊት አንድ ሰዓሊ ይመስለኛል ከ3 ዓመት በፊት ክርስቶስን ትመስላለህ ብሎኝ ያውቃል። ዛሬ ደግሞ አንተ ይሁዳን ትመስላለህ አልከኝ ብሎ ወየሰው ልጅ እያለ በመገረም በተሰጠው ዲናር ወይኑን ለመጎንጨት መንገዱን ጀመረ። ምንጭ የይሁዳ ድልድይና ሌሎችም ወጎች። ደራሲ ኤፍሬም ስዩም። ኤፍሬም ስዩም ይሁዳ። እኛ ጓደኞች ጴጥሮስ ወይ ዮሐንስ፣ ናትናኤል፣ ፊልጶስ፣ ቀራጩ ማቴዎስ፣ ሌሎቹም በሙሉ ጌታ ሆይ እኔ ሆን ሲሉ አይደለም ሲባሉ የነሱ እናቶች በደስታ ሲዘሉ ምናለች እናት አንተን ሲጠቁሙ ከደሙ ላይ ነክሮ ምልክት ሲያደርግህ አይኗ ምን አነባ ልቧ ምን ታዘበ? ከናንተ አንደኛው ዲያብሎስ ነው ሲል እግር እያጠበ ከየት ነው ትዕግስቷ? የእናት አንጀቷ የመቻል ጽናቷ? ምን አለች ይሁዳ ምን አለች እናት አንተን ሲጠቁሙ ምልክት ሲያደርግህ? እንደ ማርያም ማለቀሰች ለኔ ስትል ብላ ወድቃ ተማጸነች ወይንስ ለልጇ ያንተ እናት ጨካኝ ነች? ምን አለች እናት ታማኝ ነው ስትል ይሁዳ ያለች? የሰው ልጅ ይሰቅሉታል፣ ሰቅለው ይገሉታል፣ ቢገሉት ይነሳል፣ ግና ላሰቀለው ግና ላስገደለው ወዮለት ለዛ ሰው ብሎ ሲናገር ምን አለች እናት አንተን ሲጠቁመ ከደሙ ላይ ነክሮ ምልክት ሲያደርግህ? እናት መለሰች እንዲህ ተናገረች፣ እውነት ነው ጌታ ሆይ ባይወለድ በተሻለው ግና እንደወልደው እናቱ እንድሰኝ ማህፀኔን ብትፈታው በአርያ በአምሳል ሰው አርገ ብትሰራው የወለድኩስ እኔ የፈጠረው ማን ነው ብላለት መለሰች። ወይንስ ምን አለች እናት አንተን ሲጠቁመ
ምልክት ሲያረግ